በእውነት መጽሐፍ ሲናገር እንደዚህ ይላል፣ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ፣ እኔም ደግሞ አሳርፋችኋለሁ። አይገርምም? የትኛውም ቦታ ላይ ብትሄዱ በድካማችሁ አልፎ እናንተን ሊያበረታ የትኛውም ኃይል የለም። የባለስልጣን ጓደኛ ልትሆኑ ትችላላችሁ፣ ወይንም ደግሞ ብዙ ባለስልጣን የሚያውቁ ሰዎችን ልታውቁ ትችላላችሁ። ግን መኑ ደካማን ማንም አይፈልግም። የተተወን ማንም አይፈልግም። ብቸኛን ማንም አይፈልግም። መስራት የማይችልን ማንም አይፈልግም። ግን አንድ አለ፣ ስራን ይሰጣል። ግን ስራን ሲሰጥ ተስፋን ይሰጣል፣ ደግሞ በህይወት ያኖራል። በህይወት ያኖራል ማለት ደግሞ በህይወት ውስጥ ስንኖር እሱ ምንድነው ያለው መጽሐፍ ሲናገር፣ ወደ እኔ የገባውን ከቶ ከኔ አላወጣውም ማለት ነው። አያችሁ፣ ብንሸሸው የማይሸሽ፣ ብንተወው የማይተው፣ ብንገፋው የማይገፋል አንድ እሱ ብቻ ነው። ዛሬ የስራ ማስታወቂያ የምሰጣችሁ ደሞዛችሁ በነፃ ነው። ጸጋ ይሰጣችኋል። በጸጋው ትኖራላችሁ። ህግ በሙሴ የተሰጠ ጸጋና እውነት በክርስቶስ አደረ አይደል? መጽሐፍ ሲናገር እንደዛ ነው የሚለው። ለሙሴ ህግን ነበር የተሰጠው፣ ግን ሰው ህግን መፈጸም አልቻለም። ሙሉም መፈጸም አይችልም። አሁንም የምላችሁ ለዛ ነው። እኛ አይደለንም የምንሰራው፣ የሚሰራው በእኛ ውስጥ ያለው ጸጋ ነው። እኛ አይደለንም የምንበረታው። ጳውሎስ እንዳለ ስበረታ እኔ አይደለሁም ማለት፣ ስደክም ግን እኔ ነኝ አለ። ምክንያቱም ስጋዬ ነው አለ። ስበረታ ግን በእግዚአብሔር ቤት መንፈሱ ነው አለ። አያችሁ፣ ሰላማችሁ እሱ ብቻ ነው። ሰላምን የሚሰጥ እሱ ብቻ ነው። እኔ የምሰጠው ሰላም አለ መጽሐፍ ሲናገር፣ እኔ የምሰጠው ሰላም ዓለም እንደሚሰጠው አይነት አይደለም አለ። በውስጡ ረፍት አለ፣ በውስጡ ሰላም አለ፣ በውስጡ መረጋጋት አለው፣ በውስጡ እርካታ አለው የእሱ ሰላም። ግን በቁስ የምንፈልጋቸው ሰላም ልክ ቁሱ ሲሄዱ አብረው የሚሄዱ ናቸው። በሰዎች ዘንድ የምንፈልገው ሰላም ልክ ሰዎች ሲሄዱ አብሮ ሰላሙ ይሄዳል። እኛ እንኳን ብንተወው የማይተወን፣ እኛ እንኳን ብንገፋው የማይገፋን አለት የሆነ መደገፊያ፣ መሸሸጊያ፣ ጥላ፣ ከለላ አይደል? አሁን ብዙ ሰዎች ቤት እየፈረሰባቸው ነው አይደል? ኢትዮጵያ ውስጥ እና መጠለያ ያጣሉ። አለኝ የሚሉት ዘመዶቻቸው እንኳን ለጊዜው ያስጠልሏቸዋል፣ ከጊዜ በኋላ ያስጠልሏቸዋል።